ምንትዋብ ቀይ ከፋይ የለበሰ ሰፊ ወንበር ላይ ተቀምጣለች። የለበሰችው ረጅምና ባለቀይ ጥበብ ቀሚስ ላይ የደረበችው በወርቅ ያጌጠው ሰማያዊ ካባ ልዩ ድምቀት ሰጥቷታል። ሹሩባዋ ላይ ሸብ ያደረገችው ነጭ ሐር ሻሽ ግርማ ሞገስ አክሎላታል። ጥላዬ ልቡ ተዋለበት፣ ሰውነቱ ራደ፣ ግርማ ሞገሷ አስፈራው። ለጥ ብሎ እጅ ነሳ። ያ በር ላይ ሲደርስ ሊያጥለቀልቀው የቃጣው ላብ ፊቱ ላይ ክልብስ አለበት። ይቀመጡ ብላ ፊት ለፊቷ ያለ ወንበር በእጁ አሳየችው። በእጁ ግንባሩን አሻሸና በጨርቅ የተጠቀለለውን ብራና ከብብቱ ስር አውጥቶ የተሸፈነበትን ጨርቅ ከላዩ ላይ አንስቶ እንደገና ለጥ ብሎ እጅ ነስቶ ሲሰጣት ምንትዋብ ተቀበለችው። እንጨት ላይ የተወጠረውን ብራና ስታየው ከዓመታት በፊት መነኩሴው ይዘውት መጥቶ የነበረው አይነት የራሷ ምስል ነው። እርሶን ደሞ ማላኮት አለችው። ማንም አላከኝ፣ ዛሬ ስራስ የመጣው። ስሙሩ ማለት እርሶ ኖት? እርሶ አያስታውሱኝም፣ ጊዜው ርቋል። የባላምባራስ ነኝ ልጅ ጥላዬ ነኝ። ባላምባራስ ነኝ የቋራው የሳቸው ልጅ ጥላዬ ብላ የሷ ያልመሰላት ድምጽ ከውስጧ ሲወጣ ተሰማት። አው የቋራው ጥላዬ። ምንትዋብ ደነገጠች፣ ምላሷ ተቆለፈ። ከጥቂት ዝምታ በኋላ እንደምንም ብላ አረ በቁስቋሟ ተቀመጪ አለችው፣ ወንበር እያመለከተችው። ተቀመጠ። ሁለቱም በዝምታ ተያዩ። ለካንስ አንተ ኑረሃል፣ አንዴም ሁለቴም ምስል ስትልክ የነበርኸው። ለመሆኑ እስከ ዛሬ የት ነበርህ? ጥላዬ ፈገግ ብሎ ዝም አለ። ከመምጣቱ በፊት ሊላት በሐሳቡ ያወጣው ያወረደው ያለመውና የተመኘው ሁሉ ከጭንቅላቱ ብን ብሎ ጠፍቷል። የቀረው ዝምታ ብቻ። ብዙ ሐሳቦችን፣ በርካታ ትዝታዎችንና ስሜቶችን የያዘ ከንግግር የላቀ ዝምታ። ለዚህ ቀን ምን አይነት ቃላት ይበቁ ነበር? በዚያ ሁሉ የሐሳብ ውዥንብር ውስጥ አንድ ነገር ከአእምሮ አልወጣ አለ። ንግሥታዬ ግርማ ሞገሷ። አፍዛ ደንግዝ የያዘው ይመስል አፉ ተሳሰረ። ስትናገር ደንገጥ ብሎ መስማት ጀመረ። ዛዲያስ ዛሬ እንደዚህ መምጣት እየቻልክ ስለምን ይህን ያህል ጊዜ ቆየ? እኔ እኮ ቋራ ወጣው ጀምሮ የት እንደደረስህም አላውቅም ነበር። የተመንግስት እኮ እንዲህ ዘመድ እንደልብ የሚያገናኝ ቦታም አይደል። እንደዚህ ስጎዳ ስለምን አልጠይኸኝም? እቴጌ አዘን ደጋግሞ እንዳገኘው ሰምቻለሁ። እኔም እኮ ጎንደርን ብዛም አልተቀመጥኩ፣ ደብረ ወርቅ ነበሩ። በቀደም ነው ወደዚህ የመጣው። ቢሆንም ጥላዬ መጠየቅ ላንተ ነበር የሚቀል። ምንስ ቢሆን አብረን አድገንም አልነበር? መቼም በኔ የደረሰውን ሁሉ ሰምታል። ልጄ ኢያሱ ሞተ ስንት ዓመት ሆነው። እንዴት አስቻለ? ስለ ልጇ የተናገረችበት ሁናቴ ልቡን ሰነቆረው። ቃላቶቿ ያዘሉት ዋይታ እዝነ ልቦና ውስጥ ገባ። ጥፋተኝነት ተሰማው። ትክዝ ብሎ ካዳመጠ በኋላ እሷን አገባለው ብሎ የነበረውን ተስፋ ልጅ ሆኖ አፈር ላይ ስዕል ሲስል ንፋስ ባሸዋ እንደሸፈነበትና ያንን እንደ መጥፎ ንግርት ተርጉሞት በውስጡ አንዳንዴ ፍራቻ እንደነበረውና እሷ ጎንደር መሄዷን በሰማ ማግስት ቤቱን ትቶ እንደሄደ፣ ስዕል እንደተማረ፣ የስዕል ንጉሥ የሚል ስያሜ እንዳገኘና አለቅነት ማዕረግ እንደተሰጠው ተረከላት። ምንትዋብ በሰማችው ሁሉ ተደነቀች። የራሷን ከመናገር ተቆጠበች። ትክ ብላ አየችው። የእውቀት ፍንጣቂ ፊቱ ላይ አስተዋለች። እሱም ቢሆን 60ዎቹ አጋማሽ ላይ ያለችው ምንትዋብ እድሜና ሐዘን ከውበቷ ላይ ቅንጣትም ታህል ሳይቀንሱባት ግርማ ሞገስ እንደተጎናጸፈች ተቀምጣ በማየቱ ትናንት እንጂ ከ40 ዓመታት በፊት የባሏ ሐዘን ላይ በሩቅ ያያት ምንትዋብ አልሆንልህ አለችው።
በርካታ ዓመታትን ያሳለፈችው ልቡ ሙቀት ስትለብስ ተሰማው። የስዕል ንጉሥ ነህ። እኔ እንደዛ ሳሊ ሳፈላልግ በተለይም ደግሞ ለናርጋ ስላሴ የት ነበር አለችና ሮብዓም ያላትን አስታወሰችና እንዴ መላከ ፀሐይ ሮብዓምን መምጣት አልችልም ያልኸው የስዕል ንጉሥ አንተው ነበር እንዴ አለችው። በአሁንታና በሐፍረት ራሱን ነቀነቀ። ስለምን ጥላይ እውነቱን ተናገር ሃሉኝ አንድም ቀን ሳያስፈልጉኝ በመቅረቱ አዝኜ ነው። ነፍሷን ይማርና እነየ ጥላዬ ጠፋ ብላ ያለች ወዴት እንደሄድክ ግን አላወቀችም። አንተም ብትሆን መላከ ፀሐይ ሮብዓም ሲጠሩ መምጣት ነበረብህ። ቁስቋም ናርጋ ስላሴና ሌሎችንም ቦታዎች የተሳሉትን ስዕሎች ትስልልኝ ነበር። እኔም ጋር ዝምድናችን ይቀጥል ነበር። ለመሆኑ ትዳር አበጀህ? የለም አላበጀው ብሎ አንገቱን አቀረቀረ። በእኔ ምክንያት ይሆን ብላ ተከዛለች። የባላምባራስን ሞት ሰምቻለሁ። እናትስ? እነየ የዛሬ 7 ዓመት አለፈች። በአጋጣሚ ልጠይቃት ሂጅ እዛው እንዳሉ አረፈች። ባላምባራስን እንጂ እሳቸውን ወዳቸው ነበር ብላ ሳቀች። ለምን እንደሆነ ስለተግባቡ ፈገግ አለ። በዝምታ ተቀመጡ። ለመጀመሪያ ጊዜ ክፍሉን ቃኘ። እምብዛም ስፋት የሌለው ግን መሬቱ ሆነ ግድግዳዎቹ በባህር ማዶ ምንጣፎች ያማሩ። ከፊት ለፊቷ ወርቀ ዘቦ ለብሶ የተቀመጠው ጠረጴዛና ለጥበቃ ታስበው በተከፈቱት አነስተኛ መስኮቶች ውስጥ ሰተት ብሎ የገባው ብርሃን ለክፍሉ ድምቀት እንደሰጡት አስተዋለ። ካየው ድምቀት ሁሉ ግን የእሷ ልቆ ታየው። ስታየው አይኑን ሰበረ። እሷ ወደ ኋላ ተመልሳ ያለፈውን ሁሉ አሰበች። የጊዜ ነገር ገረማት። ሕይወት ለ47 ዓመታት አለያይታቸው መቆየቷ አሳዘናት። በልጅነቷ ተወደውና ትመኘው ወላጆቿ ቤት ደጃፍ ላይ ተቀምጣ ስታስበው የነበረው ለጋ ወጣት ዛሬ ፊቱ ተሸብሽቦ የሕይወትን ቁልቁለት መንገድ የጀመረውን ሰው ፊት ለፊቷ ተቀምጦ ማየቷ ገረማት። በሕይወት መጨረሻ ዘመኗ ላይ 2 ነገሮች እየተመኘች ቆየች። ኢየሩሳሌም ሄዳ ኢየሱስ ክርስቶስ የተወለደበትንና የሞተበትን ምድር ማየትና ለሀገሯ ሰላም ማምጣትን። ሁለቱም ከሷ ፈቃድ ውጪ በመሆናቸው ስታዝን መጽናኛ ሊሆናት የሚችለውን ሰው በማግኘቷ ተደሰተች። ለዓመታት በርካታ የመንፈስ ድል ስትቀዳጅ ቆይታ ልጇ ከሞተ በኋላ ይኸው ድል ወደ ሽንፈት የተቀየረ በመሰላት ሰዓት እሱም በማግኘቷ ልቧ ተነሳስቶ እንግዲህ ሞት እንጂ ሌላ አይለየንም አለች። አስተናጋጅ ወይን ጠጅ አምጥቶ ቀርቶላቸው ወጣ። ጠጣ እስቲ አለችው ፈገግ ብላ። የትካዜው ድባብ ተገፈፈ። ለመሆኑ ስዕል እንዴት ጀመር? ቋራውኜ ነው የጀመርሁት አለና ስለ ግድግዳው ታሪክ ነገራት። ከት ብላ ሳቀች። ስዕል ትስል እንደነበር ዛዲያ እንዴት አላወቅኩም? አባባ ለምሰራው ነገር ቆው ሰጥተውት አያውቁም ነበር። ወዲያ ያጠፉት ነበር። ቋራን ትቼ ጎንደር ዘልቄ እመኝ የነበረውን ስዕል መማር ጀመርኩ። ኋላም ደብረ ወርቅ ማርያም ሄድኩ። መቼም በእርሶና በንጉሥ ኢያሱ ዘመን ስዕል አደገ። ጎንደር ውስጥ የባህር ማዶ ሰዎች ከመጡ ወዲያ ስዕል ለውጥ አምጥቶ ነበር ብሎ ከጠጁ ተጎነጨ። እንዴት? የቀድሞቹን ስዕሎች ያስተዋሉ እንደሆን መለኮታዊ ይዘት ያላቸውና ታሪክ ተራኪ ነበሩ። ኋላ ግን መለኮታዊ ብቻ ሳይሆን ስዕል ወደ ሰው ወረደ። ስጋ ለባሾች ነገስታት ሚሳሉበት ዘመን ላይ መጣን። የቀለም አጠቃቀም ሁሉ ለውጥ አመጣ። መቼም የአጤ አድያም ሰገድ ኢያሱ ዘመንም በትምህርትም ሆነ በስዕል ብዙ ለውጥ የመጣበት ዘመን ነበር።
ቁም ጣሐፊው ደብተራው ቁጭ ማለት ያመጣበት ጊዜ ስለነበር ቁጭ ሲባል ፉክክር ክርክርና ሐሳብ ለሐሳብ መለዋወጥ መጣ። እንዲያም ብሎ አንድምታ ትምህርት ተጀመረ። የሐሳብን መግለጽ ወደ ስዕሉ መጣ። እንዴት ያለ ነገር ነገርከኝ! ሁሉም የሆነው በጊዜው ነው መሰለኝ ብላ ፈገግ አለች። አዎ ሁሉም የሆነው በጊዜና በቦታ ነው። አለ ጊዜውና አለ ቦታውም ይሆን ምን አለ? ጊዜ ምንድን ነው? ጊዜ እኛ ነን። የጊዜ ነገር ይገርመኛል። የሰው ነገር ይገርመኛል ማለት ሆነው? ጊዜን ሆነ ቦታን ምን ፈጠረኛ ሰዎች እኮ ነን። ዚያር ምድርና ሰማይን ፈጠረ። እኛ ደግሞ ጊዜንና ቦታን ፈጠረን። ጊዜው ሆነ ቦታ ለኛ ያሉ ቦታም ጊዜም እኛ ነን። እኛ ጥሩ ስንሆን ጊዜም ጥሩ ይሆናል። እኛ ጥሩ ስንሆን የሰማዩም ደስ ይለዋል። ምድርም ለፍጥረታት ሁሉ ምቹ ቦታ ትሆናለች። ሐሳብ ገባኝ። ጊዜ ሳይሆን እኛ ነን ምንገርመው ማለት ነው። እንግዲያማ የሰው ነገር ይገርመኛል። አይ እቴጌ ዝናውን ሰምቻለሁ። ሊቃውንት ሆኑ ካህናት ያደንቆታል። እርሶ የጠለቀ ዕውቀት ትምህርት ያለው አንደበታምና ታሪክ አስተካካይ የሰው ባህሪ ይግረሙ። አንተ የስዕል ንጉሥ የሰማዩንም የምድሩንም ብራና ላይ የምታስቀምጥ እስቲ ንገረኝ፣ ሰው ማለት ምን ማለት ነው? እቴጌ ሰው ማለት ምን ማለት እንደሆነ ሐወኩማ ፈጣሪን ሆን። እኛ ሰዎች መሆን የነበረብን ሚዛኑ ከፋለና እኛ አነስን። መሆን የሚገባንን መሆን አልቻልም። መቼም ጉለት አለን ብለን ፈጣሪ ጉለት ያለው ፈጠረ ማለት ይሆንብናል። ሙሉ ግን ማዶለን። ዛዲያ የተሟላን መሆን ቢያቅተን ሚዛኑ ብንጎድል ለመሙላት አንጥርምን? ቢሆንልንማ እንዲያ ነበር። እኔስ እንዲያው በተለይ አሁን ያለንበትን ሳስብ ክፋትና ደግነት አብረውን የተወለዱ ናቸው ነው የምል። ስለ ሰው ባህሪ ተመራምረን ምንደርስበት አይመስለኝም አለ ጥላይ ከጠጁ አሁንም ጎንጨት ብለው። እሷ የቀረበላትን ጠጅ አልነካችውም። ይጠጡ እንጂ እንዳይላት ድፍረት መሰለው። እኔ ለነገሩ ሰው ማለት ምን ማለት ነው ብዬ ጠየቅኩት። እንዳው የሀገራችን ነገር አሳስቦኝ ነው። ይረዳሉ ብለህ ያሰብካቸው ሁሉ አንተንም አገርንም ሲጎዱ ስታይ ይገርማል። ሰላም ጠፋ። እርግጥ ነው እቴጌ፣ ሁላችንን የሚያሳስበን ይኸው ነው አለ በሐሳብ ተውጦ ሳይመልስላት በመቅረቱ ደንገጥ ብሎ። እቴጌ በእርሶና በንጉሥ ብርሃን ሰገድ ኢያሱ ዘመን ደግ ጊዜ አለፈ። እናንተ ደግ ጥሩ ነበራችሁና ጊዜውም ደግ ጥሩ አደረጋችሁ። አዋቂው እንዳለው እኛ መልካም ስንሆን ጊዜውም መልካም ይሆናል። ከቶም የአገሩ ንጉሥ ወይም ገዥ ደግ ተሆነ ሕዝቡም ደግ ነው የሚሆን። ገዢው ተከፋም ሕዝቡም አብሮ ይከፋል። እስመ ከመ መኮንና ለአገር ከማሁ ይገብሩ እለ ውስቴታ ይላል። አገረ ገዢው የሚያደርገውን ነገር ሁሉ በአገሪቱ ያሉ ያደርጋሉ ሲል ነው። መቼም በሩቅም ቢሆን ስለ እርሶ ደግነት ብዙ ሰምቻለሁ። ሁሉ ያመሰግኖታል። እርሶ ለምለም ልቡና ያለውና ልበ ጽኑ በመሆኑ አምላክ መንግስቶን ስሙር አድርጎሎ አቅንቶሎ ለ40 ዓመት ገደማ ሰላም የመላበት ዘመን ሰጡን። አጤ ኢያሱ ሐደጉ በኋላ እርሶም እሳቸውን ባሳያችሁ ትጋት እፎይ ብለን አርፈን አለ ስጋት ተማርን ሰራን። አሁን ግን ይኸው ተኝተን ሳይሆን በቁማችንም ባንናለን። የኛ ዘመን መቼም እድለኛ ሆነን። እድለኛ ሳይበሉት ሄጌ ነገሩን አቋረጥኩኝ። አረ ግድ የለህ እህትህ ነኝ፣ እንደ ሹመኛ አትሽቆጥቆጥብኝ።
አለችው በፈገግታና በሚያቀራርብ ቅላጼ። አይ ግድ የሎትም፣ ቀስ እያልሁ ዘናለሁ፣ ክብረት ይስጥልኝ። ደግሞስ መሽቆጥቆጥ ለካህናት ደብተራ ወግም አይደለ ብሎ ፈገግታውን እንደያዘ ነገሩን ቀጠለ። ንጉሡ ኢያሱ ልጅ በነበሩ ጊዜ ያን ሁሉ ትጋት ሆነ አይተን ሰምተን ማልነበር? እሳቸውም ካደጉ በኋላ ተባብራችሁ አገራችንን ሰላም አደረጋችሁ፣ ደከማችሁላት፣ የጥጋብ ዘመን ሰጣችሁን፣ ሰውም ወደዳችሁ። የሰው መውደድ ብል አጤ በካፋስ እያሉ ቢሆን እርሶ ተወዳጅ ነበሩ፣ ጠንካራም ይባሉ ነበር። ይህ ዛዲያ እንደምን ስለ ዕድል ይቆጠራል? እኔማ ቢጠይቁኝ ዕድል ሚሄድበትን ያውቃል እላለሁ። ያኔ በለጋነቴ እምብዛም አይገባኝም ነበር። አንዴ ዛዲያ መምህር የነበሩት አለቃ ሄኖክ ዕድል ከሰማይ አይወድቅም፣ ዕድል እንደ ስዕል ነው፣ የሚገባው ጋ ነው መሄድ፣ ማይሆነው ዝግጁ ሆኖ ማይጠብቀው ጋ አይሄድም ብለውኝ ያውቃሉ። እኔም የሚታዩ ሊያና ዕድል ከሰማይ ይወድቃል ስትል ሰምቻለሁ። ሐሳቡ አንድ ነው። እኔ ግን ዕድል የሚሰጠን እግዚአብሔር ነው እላለሁ። ግና ማንችለውን አይሰጠንም። ማንችለውን ሰጥቶን ብንወድቅ ሳንችል ብንቀር ማን ሊጠየቅ ነው? አይ ጥላዬ፣ ሰውን ትፈታተናለህ መሰል አለችና ከት ብላ ሳቀች። እቴጌ በመንበሩ ትንሽ በቆዩ ኑሮ አሁን አመጣብን መቅሰፍት እንድን ነበር አለ ጨዋታውን ለውጦ። ደሃውም እኮ ቢሆን እርሶን ተገና አድርጎ ነበር የኖረ። ዛሬ ለሱ የሚያስብለት ማን አለው? ጉያው ደብቀው ያቆዩአትም አገር ይኸው አሁን መፈንጫው ነች። ሐሳቢ ጠፋ፣ አዋቂ ጠፋ። የእውቀት ውጤት ሰላምና ቅንነት ነው። የእውቀት ደግነቱ ማስተዋል ነው። የእውቀት ውጤቱ ሰላምና ቅንነት ነው። የእውቀት ደግነቱ ማስተዋል ነው ብሎም አልነበር ፈላስፋው? አሁን ሰላምም ቅንነትም ማስተዋልም የለ። ምንትዋብ በመስማማት ራሷን ነቀነቀች። አእምሮ ለነፍስ መድኃኒቷ ነው፣ የልብ ሽልማት አእምሮ ነው ይል የለ ፈላስፋው? እርግጥ ነው አእምሮ ብንገዛ ብናስተውል ሁሉ እንደዚህ መቼ ይበላሽ ነበር አለ ጥላይ። እርሱ አስተዋይና መለኛ ነው። ሁሉን እንዳመሉ ያዙ። ለአገሮት አልሆነ በቀርም ሌላ አልፈልጉ። ለአገሩ ያሎት ስቅናት እንዲህ ነው። ሰው የሚለው ይህንኑ ነው። አሁን ለአገራችን ማሰብ ትተናል። መሳፍንቱና መኳንንቱ እንደው ሰሞነኛ ሆነው የየራሳቸውን ይዞታ ማስፋትና እርስ በርስ መጣላቲ ለአገር ማሰብን ትተውታል። ንጉሶቹም በአንድ ጉልበተኛ ፍቃድ የሚነግሱና የሚወርዱ ሆነዋል። ዘውዱን ስላዳከሙት ነው። ቀድሞ ዘውዱ ነበር ሁሉን የሚያስተባብር፣ ሁሉም ያከብረው ነበር። አሁን ሁሉ ለየእል ሆኗል ፍላጎቱ። መሳፍንቱ አሁን ልባቸው ያለው ውጊያና ይዞታ ሽሚያ ላይ ነው። ካህናቱም ቢሆኑ ተመልሰው እዛው ንትርካቸው ገብተዋል። ጥላዬ፣ ዛሬ ሰው ቢያጠፋ እንደ ድሮ ፍርድ ይቀርብ ይመስላል? ደሞ ሰምተህ ለዩያስ ላይ የደረሰው ለአገራችን መቅሰፍት ሆነባት። እኔማ ምጽአት መምጣቱ ነው ብዬ የዮሐንስ ራእይን አስጥፌያለሁ። ነገረ ማርያም ያጻፉትን አንብቤያለሁ። ደግ ሰሩ። ወደ ጀመርነው ልመለስና መቼ ዝምድና ለመቼ ነው ልንገሮይ። መኳንንቱ እኮ በእርሶ ተቀይመዋል። በአስተዋይነቱ፣ በዘደኛነቱ፣ በጽናቱና በብሩህ አእምሮ ቢያመሰግኖትም ዘመዶቹን ቤተ መንግሥት ባገቡ ቁጥር ቀድሞ በጦር ሜዳ ጀግንነት በእውቀትና በአስተዋይነት የሚሾሙ መኳንንት ነገሩ የዝምድና መሆኑ አስቆጣቸው ስነባብቷል። አሁን ዘመዶቻቸው ሲሞቱና ሲያረጁ አገር ያስተሳስር የነበረው ምሰሶ ዘውዱ የንጉሥ ሥርዓቱ ተዳከመ።
እርሶ ብቻ ሳይሆኑ አጤ አዲያም ሰገድ ኢዮአስም ወደ እናታቸው ዘመዶች በማድላታቸው የእናታቸውን ዘመዶች በመሾማቸው መኳንንቱ ድጋፋቸውን ነፈጓቸው። ዛዲያ ዛሬ ስርዓቱ ሁሉ ቀርቶ ንጉስ ሚያነግስና የሚያወርድ አንድ ሰው ብቻ ሆኗል። ዛሬ የሚሾሙ የሚሽሩት ንጉሱ ሳይሆኑ የፍርድ ስርዓቱ ፍትሐ ነገስቱ ቀርቶ የሚፈርድ ሚያስርና የሚገል ያሻውንም አገር አንስቶ ለፈለገው የሚሰጥ አድራጊ ፈጣሪው አንድ ሰው ነው። ዘውዱን የሚጠብቁና የሚያቆሙ የወጉና የስርዓቱ ማገር የነበሩት አቃቢ ሰዓቱ አቡኑና የመሳሰሉት እንዲሁም የመኳንንቱ የምክክር ሸንጎ ሲቀር ቤተክርስቲያን ተመልሳ ስትከፋፈል በዚህ የተነሳ ስርዓቱ ሁሉ ፈራረሰ ይላሉ። እንዲያም ቢሆን ታላቁ ኢያሱ ከሞቱ በኋላ ሀገራችን ከ20 የሚበልጡ ዓመታት ጨለማ ውስጥ ገብታ ነበር። እርሶና አጤ ብርሃን ሰገድ ኢያሱ ከጨለማ አውጥታችሁ ብርሃን ፈንጥቃችሁልን ትምህርት አሳድጋችሁ የተድላ የደስታ ዘመን ሆኖልን ኖርን። እርሶ በመንበሩ በቆዩልን ኑሮ እውነቱን ስለነገርከኝ ዛሬ ባርክ። እኔም አሁን ጥፋቴን ተረድቻለሁ። ያን ሁሉ ያደረኩት አገሬን ሰላም ሰጥቼ ለማስተዳደር ነበር። ቋረኛ እያሉ ሲቆጩ ሳይ የልጄን የኢያሱን መንግስት አደላድላለሁ ብዬ ወንድሞቼን ዙሪያዬን አደረኩ። ጥላዬ ቀና አደርጋለሁ ብለ መሳሳት አለኩ። በኔና በመቤት ወለተ ቤርሳቤህ መሃል የነበረው ጠብ ቤተ መንግስትን ሁለት ቦታ ከፈለ። ለኔም ለሷም ለአገርም አልበጀ። እንዳልኸው መኳንንቱም ለኢዮአስ ድጋፍ ነሱት። የምትወዱት ልጃችሁ የኢያሱ ልጅ ኢዮአስ እድሜው ገና ነው። ታረቁና ልጃችሁን ኢዮአስን አሳድጉ። እርስ በርስ መናቆር፣ መጠራጠር፣ መጣላት፣ መከፋፈል ያለባት ቤተ መንግስት ትፈርሳለች፣ አትጸናም። ታረቁ ብዬ መኳንንቱን በማጸንም አልሆነም። ያልኩትና የፈራሁት አልቀረም። አሁን ሁሉም ፈረሰ። ጥላይ በቆዩልን ላልኸው እኔስ በቅቶኛል፣ እድሜም ገፍቷል። ቋረኛ ቢሎ ቋራማ ዶሎች ያበቀለችው ጎንደርም ብትሆን ለፍሬ ያበቃችሁ አደረጀችሁ። እድሜውም ቢሆን አሁን እንዳውም የበለጠ የብልህነት ዘመኑ ነበር። አይ እሱንስ እንኳን ተው ብላ ሳቀች። ይልቅስ አርቆ አሳቢነት ቢኖረን ኑሮ ዛሬ እንደ ኢዮአስ አይነት ለጋ ወጣት በሻሻን ቀን አስክሬኑን ገደል አንወረውርም ነበር። ልጄ ኢያሱን በሞት ቀደመኝ። እኔም ማለ ጊዜያቸው የሞቱትን የነሱን ነገር ሳስብ እንዳው የሳት ፍም ሆኖ ያቃጥለኛል። በተለይ የኢዮአስን ነገር ሳስብ እግዚአብሔሩን መጣላት ይከጅለኛል። የኑሮ ትርጉሙ ይጠፋኛል። ጥላይ ጊዜ የምንወዳቸውን ይነጥቀናል አለችና እሱንም ቢሆን መነጠቋን አሰበች። እንደሱ አይበሉት የጌ ምን ላድርግ ብለህ ነው? የኔን ተውና እንደው መላህና አንተ ሐዋቂዎቹ አይጠፋምና አሁን ምን ቢደረግ ይበጃል ትላለህ? እኔ እኮ ሐሰል ሌላ ሕይወትን ጠርዟን እያልሁ ነው እዚህ የደረስኩት። ምን መላለኝ ብለው ነው? መቼም አሁን መካሪም ተመካሪም ጠፍቷል። ሁሉ ያሻውን ያረጋል። በዚህ መሃል አገራችን ተጎዳይ። እኔ እንደው ጃን ሆይ ከሞቱ በኋላ እንዴት እንደማስተዳድር ነበር ጭንቀቴ። አሁን አገሬን ለማዳን ምን ላድርግ ነው ምል። እሱ የሁላችን ጥያቄ ነው። እኔም በቤቴ ምን ላርግ እላለሁ። ምን ላርግ ብለን ራሳችንን ተጠየቅን መልሱ ይመጣልናል እላለሁ። ዋናው ምን ላርግ ብሎ ማሰቡ ነው የምትለኝ? አወቅንበት ይህን ሁሉ የጥፋት መንገድ ሰላምና ፍቅር ነበሩ የሚጠግኑ። ፈላስፋው ያለ ፍቅር ሰላም ያለ ደመና ዝናብ የለም ብሎ የለ። ማስተዋልና ትምህርት መቅሰም የኛ ፈንታ ነው። እቴጌ አገራችንን የሚታደጉ እንደርሱ ያሉ ሰላም ወዳጆች፣ አዋቆች፣ አስተዋዮችና
ለህሊናቸው የሚገዙ ናቸው የሚያስፈልጉን። ደንቡና ስርዓቱ ቢፈርሱም መጠገን ይቻላል። የሰው ሐሳብ ሲፈርስ ሲደፈርስ ነው መልሶ መጠገን የሚከብደው። ቅን ልቡና ለአገር ተቆርቋሪነቱ አለ፣ እሱም ቢሆን ከጊዜ ጋር ይሆናል። ሁሉም የሚሆነው በጊዜውም አይደለ? እኛ አገራችንን ለማዳን እንስራይ፣ ጊዜውን ጠብቆ ይመጣል። መቼም ጊዜም ቢሆን ዘመን ይወድቅና ዘመን ይነሳል። ዘመን የሚጥሉ ሰዎች እንዳሉ ሁሉ ዘመንም ያነሷሉ። በቅርቡስ እንኳ ታላቁ ኢያሱን እንዲሁም እርሶንና ንጉሥ ኢያሱን ይውሰዱ። አሁን ሁሉ የሚለው ጎንደር ገናናነቷ አበቃ ነው። ግና ጎንደር ጊዜዋ ቢያበቃ ሌላ ዘመን ደሞ ይመጣል። ያም ዘመን ይገናል። እኔና እርሱ ይህን ለማየት አንታደል ይሆናል፣ ግና ይመጣል። አገራችንም ህውክ 17 ጊዜኛ ነን። ጥላዬ በወርቅ ያሸበረቀችው ቁስቋም ቤተክርስቲያን ቅጥር ግቢ ሲገባ በቤተክርስቲያኑ ውበት ተማረከ። በአጥሩ ግንብ ማማር ተደነቀ። ፀሐይዋ ለዚያን ቀን እንደዚያ አብርታ የማታውቅ መስላ ታየችው። ቆም ብሎ ሁሉን ባይኑ ቃኘ። ብርሃን ሰገድ ኢያሱ ከሞተ በኋላ ምንትዋብን የማግኘት ፍላጎቱ ቢበረታም 14 ዓመት ሙሉ ቆርጦ አለመነሳቱ ህሊናውን ሲቆጠቁጠው ቆይቶ የኢዮአስን ሞትና የመንግስቱን ማብቃት ሲሰማ አላስችል ብሎት ወደ ጎንደር አቀና። ከአብርሃም ቤት ወጥቶ ቁልቁል ሲወርድ የተጫጫነው ትካዜ ገና ከደብረ ወርቅ ሲነሳ ምንትዋብ ላይ የደረሰው ድርብ ሐዘን፣ የጎንደር መበጥበጥ፣ የሀገሩ መረበሽ የልብ ስብራት የፈጠረበት መሆኑ ቀርቶ ዛሬ ቁስቋም ግቢ ውስጥ ሲቆም ድንገት ሰላምና መረጋጋት በማግኘቱ ያችን ሰዓት ለዘላለም ለማቆየት የፈለገ ይመስል እዚያ ያለበት ቦታ ቆሞ ቀረ። ውስጡ የተቀጣጠለው የተስፋ ስሜት ያቺ ደማቅ ፀሐይ ከረጨችው ብርሃን ጋር ተዋህዶ ልቡን አሞቀው። ለጊዜው እዚያ ቦታ ለምን እንደተገኘ ረስቶ ሄዶ መሳለም ብሎም ጸሎት ማድረስ እንዳለበት ዘንግቶ ከቆመበት አልንቀሳቀስ አለ። ቁስቋምን በምናቡ ብርሃንና ላይ ሳላት። ቀደም ብሎ ጎንደር እንዲመጣ በሮብዓም ግብዣ ሲቀርብለት አለመቀበሉ የሚያየው ውበትና ታሪክ ተካፋይ ሳያደርገው በመቅረቱ ተቆጨ። አንዲት መነኩሴ እጅ ሲነሱት ደንገጥ ብሎ ሰላምታ ሰጣቸው። ምን ያህል ጊዜ እዚያ እንደቆመ ባያውቅም ወደ ቤተክርስቲያኗ በዝግታ አመራ። በወንዶቹ መግቢያ በኩል ሄዶ በሩን ተሳለመ። ቆም ብሎም ዳይቱን ከማህደሩ አውጥቶ ደገመ። ሲጨርስ ዙሪያውን ተመለከተ። ወደ ቤተ መንግስት የሚመራው ሰው በአይኑ ፈለግ አደረገ። ወደ መጣበት ሲመለስ አንድ ቄስ ከግቢ ሊወጡ ሲሉ አያቸውና አባቴ ብሎ አስቆማቸው። እንዲባርኩት ከተጠጋቸው በኋላ ወደ እቴጌ ቤተ መንግስት ቤት ነው የሚሄድ ሲል ጠየቃቸው። ቄሱም በዚያ በወንዶቹ መግቢያ በኩል ሲሄዱ ዘበኞቹን ያያሉ፣ ነፍሱ ያሳዩታል ብለው ተሰናበቱት። ተመልሶ ወደ ቤተ ክርስቲያኒቱ ወንዶች መግቢያ መራ። በስተጀርባ በኩል ቁልቁል ሲወርድ ቄሱ እንዳሉት በግንብ የታጠረው በር ላይ ዘበኞች ቆመዋል። ትኩር ብለው ያዩታል። ራቅ ብሎ እጅ ነሳና እቴጌ ዘንድ ጉዳይ ነበረኝ፣ ስሜ ስሙር ነው፣ ሐነማይን የመጣሁት የእቴጌ ዘመድ ነኝ ብሎ የያዘውን የተጠቀለለ ዕቃ አሳያቸው። ዘበኞቹ ጉዳዩ ምን እንደሆነ ደግመው ደጋግመው ከጠየቁት በኋላ እንዲጠብቅ ነግረውት አንደኛው ወደ ውስጥ ገባ። ጥቂት ቆይቶ አንድ ያደገደገ አስተናጋጅ መጥቶ ማን እንደሆነና ጉዳዩ ምን እንደሆነ አጥብቆ ከጠየቀው በኋላ ሄደ። ጥላዬ እንደገና ዘለግ ላለ ተጨማሪ ጊዜ ከጠበቀ በኋላ አስተናጋጁ ተመልሶ መጥቶ እንዲከተለው በእጁ ምልክት ሰጠው። ግቢው ውስጥ ሲገባ የምንትዋብ ቤተ መንግስት ከፊት ለፊቱ ገዝፎ ታየው። በስተቀኙ ያለው የጸሎት ቤቷን እያደነቀ ሲሄድ ግቢው ውስጥ ያለው የሰው ብዛትና ጫጫታ ገረመው። ሕፃናት ከወዲያ ወዲህ ይራወጣሉ። እነዚህ ውስጥ የልጅ ልጆቹ አሉበት መቼም
ብሎ ወደፊት ሲመለከት ወይዛዝርትና ባለሟሎች ከወዲያ ወዲህ ይዘዋወራሉ። አስተናጋጁ በዝምታ ሲመራው ድንገት ግዙፍ የሆነ ግንብ ሲያይ ዝናውን የሰማው ሽናዋ የግብር አዳራሽ መሆኑ ገባው። የግንቡ ማማር ከፀሐይዋ ብርሃን ጋር ተደምሮ አይኑን አጭበረበረው። ምንትዋብን ራሷን እንደዛ ገዝፋ ያያት መሰለው። ስለ ምንትዋብ ሲያስብ ምን እንደሚጠብቅ ማወቅ አልቻለም። ልጇ ብርሃን ሰገድ ኢያሱ ሞቶ ቤተ መንግስት ሁለት ተከፍሎ ብሎም ፍርክስክሱ ወጥቶ ወጣቱ ንጉሠ ነገሥት አዲያም ሰገድ ኢዮአስ በሻሽ ታንቆ ተገድሎ ሬሳው ጉድጓድ ውስጥ ተጥሎ መሳፍንት በየበኩላቸው ተቆራቁሰው ሀገር ተተራምሶ ወንድሟ ወልደ ልዑልና ዘመዶቿ አንድ በአንድ ሞተው እሷ ቤተ መንግስቱን ጥላ ወጥታ ምን ልትመስል እንደምትችል መገመት ተሳነው። ቁስቋም ግቢ ውስጥ ሲገባ ተሰምቶት የነበረው የመንፈስ መነቃቃት ከውስጡ ሊተንቃጣው። አስተናጋጁ በሽናዋ አዳራሽ በስተቀኝ በኩል ወዳለው እንቁላል ግንብ ወደሚወስደው ደረጃ ሲወጣ ተከትሎት ወጣ። ቁና ቁና ተነፈሰ። ጉልበቱ ዛለበት። እድሜው እንደገፋ ቢያውቅም አሁን በቅጽበት ጨምሮ የሸመገለ መሰለው። ደረጃውን ሲጨርሱ ላብ አሰመጠው። በፍጥነት ግንባሩን ያራሰውን ላብ በኩታው ተምተም አደረገው። እጁ ውስጥ ሊንቆረቆር የሚታገለውን ላብ እጀ ጠባቡ ላይ ጠራረገው። በር ላይ ሲደርሱ ቆም ብሎ ኩታውን አስተካከለ። ግራና ቀኝ ያደገደጉ አስተናጋጆች ቆመዋል። አስተናጋጁ እርሱን ለነርሱ አስረክቦ ወደ ኋላ ሲቀር አንደኛው እልፍኛ አስከልካይ እጅ ነስቶ ይግቡ አለና ቀደም ብሎ ገብቶ እጅ ነስቶ እቴጌ እንግዳው መጥተዋል ብሎ አስቀደመው። ጥላይ ልቡ ከታች ምላሱ ከላይ ጉሮሮን የዘጉበት መሰለው።